ዳግም የተቀሰቀሰውን የአሜሪካና ኢራን ጦርነት ተከትሎ አሜሪካ ግዙፍ አውሮፕላኖቿን ወደ መካከለኛው ምስራቅ እየመለሰች ትገኛለች። ለጦር ሰራዊቷ ሁሉንም ነገር የሚያቀርቡላትን እነዚህን አውሮፕላኖች መመለሷን ተከትሎ እስራኤልም በቋፍ ላይ ትገኛለች። ኔታንያሁም የጸጥታ ካቢኔያቸውን ሰብስበዋል። ቴል አቪቭ ልትገባበት እንደምትችል የእስራኤል መገናኛ ብዙሃን እየዘገቡ ይገኛሉ። ይህ እንደተጠበቀ ሆኖ በመካከለኛው ምስራቅ ሌላም እሳት ተነስቷል። ቱርክ የተከለችው ራዳር እስራኤልን አስቆጥቷታል። ሊባኖስንና እስራኤል የተቆጣጠረቻቸውን የፍልስጤም ክፍሎች ማየት ያስችላል የተባለው ይህ ራዳር በሲቪል አገልግሎት መልክ ገብቶ ወታደራዊ ዓላማ አንግቧል ስትል እስራኤል አማራለች። ጉዳዩ ተካሯል። ይህ እንዳለ ሆኖ የሩሲያ ጦር ኃይሎች የዩክሬን የሎጂስቲክ ማዕከላትን እንዳወደሙ አሳውቀዋል። በ24 ሰዓታት ውስጥ በአየርና በምድር የተካሄደው ፍልሚያ ከባድ እንደነበረም ተሰምቷል። ይህንን በተመለከተ ተጨማሪ ነገር አለን። እንዲሁም የሩሲያውን ከፍተኛ የጦር አዛዥ ለመግደል የተላከችዋ ሴት በቁጥጥር ስር መዋሏን የሩሲያ ደህንነቶች አረጋግጠዋል። ይህች ሩሲያዊት ሴት የገዛ ሀገሯን ወታደራዊ አዛዥ ለመግደል ወይም ለማስገደል የሄደችበት ርቀትና የዩክሬኖች እጅም እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ዳግም የተቀሰቀሰውን የኢራንና የአሜሪካ ግጭት ተከትሎ አሜሪካ ግዙፎቹን የጦር አውሮፕላኖች ወደ መካከለኛው ምስራቅ እየመለሰች ነው። በኢራን ጥቃት ምክንያት ራቅ ብለው የነበሩት ነዳጅ በመቅዳትና ሌሎች የሎጂስቲክ ስራዎችን በማስተባበር የሚታወቁት ሆደ ሰፊዎቹ አውሮፕላኖች አሁን ወደ መካከለኛው ምስራቅ እየተመለሱ ነው። በተለይ ለተዋጊ ጀቶች አየር ላይ ተቀብለው ነዳጅ በመቅዳት የሚታወቁት እነዚህ ግዙፍ አውሮፕላኖች በእንዲህ አይነት ጦርነት ወቅት የሚሰሩት ስራ ከፍተኛ ነውና ብዙዎች ነገሩ ወደ ለየለት ጦርነት ሊያመራ እንደሚችል እየጠቆሙ ነው። እስራኤልም ጉዳዩን በትኩረት እያየችው ነው ይላል ካን የተባለው የዜና አውታር። ካን ብቻ ሳይሆን ቻናል 12 የተሰኘው ሌላኛው የቴሌቪዥን ጣቢያም በዋሽንግተንና በቴህራን መካከል የተጀመረው ፍልሚያ በቴል አቪቭም ሊታገዝ እንደሚችል ጠቁሟል። እስራኤልም ነገሩን እያጤነችው መሆኑ ታውቋል። አሜሪካ በመካከለኛው ምስራቅ በሚገኙት የጦር ቤዞቿ እነዚህን ግዙፍ አውሮፕላኖች ዳግም ማሰማራቷ ምናልባት እኔ የማጠቃበት ሁኔታ ሊፈጠር ይችላል ብላ እስራኤል ጓጉታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከጸጥታ ክፍል ባልደረቦቻቸው ጋር እየመከሩ እንደሚገኙ ተሰምቷል። የመከላከያ ሚኒስትራቸውን እስራኤል ካትስን ጨምሮ ሌሎች በጸጥታና በደህንነት ዘርፍ የተሰማሩ ከፍተኛ ባለስልጣናት ጥብቅ ስብሰባ ማድረጋቸውም ተሰምቷል። ሆርሙዝን ሙሉ ለሙሉ ልዘጋው እችላለሁ ብላ የምታስፈራራው ኢራን ከሁለቱ ኃይሎች ጋር ዳግም የምትፋለምበት ሁኔታ እንዳለም ተነግሯል። ፔንታገን ከ80 እስከ 90 የሚደርሱ ወታደራዊ ኢላማዎችን በየቀኑ እየመታሁ ነው እያለ መግለጫ እያወጣ ይገኛል። ኢራንም የጦርነቱን አድማስ አስፍታ እንደ አደራዳሪ፣ እንደ አሸማጋይ ትታይ የነበረችውን ኳታርን ጭምር ሳትምር ወታደራዊ ጥቃት ፈጽማለች። የተኩስ አቁም ስምምነቱ አክትሟል ሲሉ የተናገሩት ዶናልድ ትራምፕ ሮብ አመሻሹን ትልቅ ጥቃት ሊፈጽሙ እንደሚችሉ ሲነገርም ነበር። ጥቃቱ ከተከናወነ በኋላም በዛው እንደማይቆም አክሲዮስን ጨምሮ የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። ይህ እንደተጠበቀ ሆኖ በመካከለኛው ምስራቅ ሌላም እሳት ተነስቷል። ቱርክ የተከለችው የራዳር ስርዓት እስራኤልን አስቆጥቷታል። በሶሪያ የተተከለው ይህ ራዳር ለሲቪል አገልግሎት ተብሎ የተተከለ ቢሆንም ነገሩ ወዲያ ነው ትላለች ቴል አቪቭ። በደማስቆ አየር ማረፊያ አውሮፕላኖችን ለመቆጣጠር፣ የአውሮፕላኖች ፍሰትን ለማስተናበር እና በዙሪያው የሚገኘውን ጸጥታ ለመጠበቅ ተተክሏል የተባለው ይህ የቱርክ ራዳር HTRS 100 በመባል የሚታወቅ ነው። አሰልሳን በተባለው የቱርክ የመከላከያ ትጥቆች አምራች የሚመረት እንደሆነም ተነግሯል። ታዲያ HTRS 100
ከ150 እስከ 185 ኪሎ ሜትሮች ርቀት መሸፈን የሚችል ነው። ይህ ደግሞ ደማስቆ ሆኖ ሊባኖስ እና እስራኤል የተቆጣጠረቻቸውን የፍልስጤም ግዛቶች ሊመለከት የሚችል እንደሆነ ተነግሯል። በቱርክና በሶሪያ መሃል ያለው ወታደራዊ ትብብር ይበልጥ እየጠነከረ ባለበት በዚህ ሰዓት የሶሪያው መሪ አልሻራ ከአሜሪካም ጭምር ግንኙነታቸውን እያጠናከሩ ባሉበት ሰዓት ተገዳዳሪ ይሆናሉ ተብለው በእስራኤል ታስበዋልና ነገሩ ይበልጥ ከረዋል። አልሻራ በደማስቆ ማክሮንን አግኝተው አንካራ ሄደው ትራምፕን ጨብጠው ከምዕራቡ ዓለም ጋር ይበልጥ ለመስራት እየሞከሩ ይገኛሉ። እስራኤል ደግሞ ቱርክ በሶሪያ ያላትን ሚና አልወደዱትም። ሲጀመር የሶሪያው መሪ የአልቃይዳ ቅሪት ነውና እንዴት እንታገሰዋለን ብለው በርካታ የእስራኤል ፖለቲከኞች ሲናገሩ እንደነበርም ይታወሳል። ከምንም በላይ የእስራኤል ተገዳዳሪ የሆነችው ቱርክ ኤፍ-35 የጦር ጀትን ከአሜሪካ የምታገኝ ከሆነ በሶሪያም ወታደራዊ መገኘቷን ካጠናከረች ለእስራኤል ነገሩ ጠንከር ብሎ ሊመጣባት እንደሚችል እየተገለጸ ይገኛል። ወደ ሩሲያና ዩክሬን ፍልሚያ ስናቀና የሩሲያ ጦር ኃይሎች የዩክሬንን ወታደራዊ ኢላማዎችን በ24 ሰዓታት ውስጥ የዩክሬን የሎጂስቲክ ማዕከላትን፣ የነዳጅ የኃይልና የትራንስፖርት መሰረተ ልማቶችን አውድመናል ይላል የሩሲያ መከላከያ ሚኒስቴር ባወጣው ሪፖርት። 450 የዩክሬን ወታደሮችን በቮስቶክ የጦር ክፍል አማካኝነት እንደደመሰሰም መከላከያ ሚኒስቴሩ አረጋግጧል። ከነትጥቃቸው ከነስንቃቸው ተደመሰሱ የተባሉት እነዚህ ወታደሮች በሌሎች የጦር ክፍሎች ከተገደሉት ጋር ቁጥራቸው እንደሚጨምርም ተነግሯል። ሴቬር የተባለው የጦር ክፍል 170፣ ሴንተር 325፣ ዛፓድ 210፣ ያግ 175 እንዲሁም ድኔፐር 55 የዩክሬን ወታደሮችን ገድለናል ሲሉ ዝርዝር ሪፖርታቸውን ለበላይ አለቆቻቸው ልከዋል። ዩክሬን የላከቻቸውን ተመሪ ቦምቦችና 468 ድሮኖች መተው መጣላቸውን የሩሲያ የመከላከያ ሚኒስቴር አሳውቋል። ይህ እንደተጠበቀ ሆኖ ውጊያው ዘርፈ ብዙ ነውና በተለያዩ መንገዶች አንዳቸውን ለማጥቃት እንደሚንቀሳቀሱ ሲነገር ቆይቷል። ኪየቭ ደግሞ የሩሲያ ወታደራዊ ባለስልጣናትን፣ የጦር አዛዦችን ለመግደል የተለያዩ ስራዎችን ስትሰራ ቆይታለች። ከእነዚህ ስራዎች መካከል የዩክሬን የደህንነት ሰዎችን ወደ ሞስኮም ሆነ ወደ ሌሎቹ ግዛቶች አስርጎ በማስገባት ጥቃት መፈጸም ነው። አሁን ደግሞ የሩሲያ ዜጎችን በመመልመል የተለያዩ ጥቃቶችን ለማድረስ እየሞከረች ትገኛለች። በሀያዎቹ አጋማሽ ላይ ትገኛለች የተባለችው የሩሲያ ሴትም ይህ ተልዕኮ ተሰጥቷት እንደነበረ ተነግሯል። የሩሲያ የፌዴራል የጸጥታ አገልግሎትን ጠቅሶ አርቲ እንደዘገበው ይህች ሴት ከፍተኛ ወታደራዊ ባለስልጣን ለመግደል ተልዕኮ ተሰጥቷት ነበር። ከአንድ ዩክሬናዊ ፍቅረኛዋ ጋር በመሆን በእርሱ ተመልምላ ጥቃቱን ልታቀነባብር እንደሞከረችም ነው የተገለጸው። ከሴንት ፒተርስበርግ ተነስታ መረጃዎችን ስታስተላልፍ የነበረችው ኋላ ላይ ሞስኮ ተገኝታ አፓርታማ ተከራይታ ለጥቃቱ ራሷን እያዘጋጀች የነበረችው ይህች ወጣት ሴት በሩሲያ ደህንነቶች አይን ውስጥ ገብታ ልትያዝ ችላለች። ሩሲያም ይህችን ሴት በሀገር ክህደትና በሽብርተኝነት እከሳታለሁ እያለች ነው። በሞስኮ ካሜራዎች ጭምር ይዛ ለዩክሬን አሰሪዎቿ መረጃ እንድትልክም ራሷን አዘጋጅታ እንደነበር ተሰምቷል። እንዲህ አይነቱን ነገር ዩክሬን እየቀጠለችበት ሲሆን በራስ ገዟ ሞናኮ የዩክሬኑን ሚሊዮነር ለመግደል የተሞከረው ሙከራም ተጠቃሽ ነው። አናስታሲያ የተባለች አንዲት ሴትን በመላክ በባለ ሀብቱ መኖሪያ አካባቢ ጥቃት ለማድረስ ሞክራ ነበር። ይሁንና ይህች ሴት ወደ ሀገሯ ወደ ዩክሬን ከተመለሰች በኋላ ሞታ ተገኝታለች ተብሏል። ዩክሬን እንዲህ አይነት ስራ የሚሰሩትን ባለሙያዎቿን ሚስጥር እንዳያወጡ በሚል ታሰናብታቸዋለች ይላል የሩሲያ ደህንነት መስሪያ ቤት ሪፖርት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ የነበርኩ። ሰላም ለዓለማችን።